ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። በትናንትናው ዕለት እንደሰማነው አርነ ስሎት ከሊቨርፑል አሰልጣኝነታቸው መሰናበታቸው አይዘነጋም። ከዚህም ስንብት በኋላ የተለያዩ አስተያየቶች እየተሰጡ ይገኛል። ከነዚህ መካከልም የሊቨርፑል ሌጀንድ የሆነው ስቲቨን ጄራርድ የሰጠው አስተያየት አለ። በሰጠውም አስተያየት አርነ ስሎት በመባረራቸው አልተገረምኩም እያለን ይገኛል። እንደዚሁም ሌላኛው የሊቨርፑል ተጫዋች የነበረው ኤሚል ሄስኪም አንዶኒ ኢራዮላ ጥሩ ተመራጭ ይሆናል የሚል አስተያየቱን ሰጥቷል። ከዚህ በተጨማሪም ዘ አትሌቲክስ እና ዴቪድ ሊንችም አሰልጣኝ አርነ ስሎት የተባረሩበት ምክንያት ብለው ያስቀመጡት አለ። እነዚህንና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦች የምናመራ ይሆናል። አብራችሁን ቆዩ። እንደሚታወቀው በትናንትናው ዕለት ሊቨርፑሎች አሰልጣኝ አርነ ስሎትን ማባረራቸው አይዘነጋም። ነገር ግን አሁን ላይ እየወጡት ባሉት መረጃዎች መሰረት አሰልጣኝ አርነ ስሎት ብቻም ሳይሆኑ የሳቸው የኮቺንግ ስታፍ አባላትም ከስራቸው እንደተሰናበቱ እየተነገረ ይገኛል። ከነዚህ መካከል ደግሞ የአሰልጣኝ አርነ ስሎት ምክትል አሰልጣኝ የሆኑት ስፒክ ሁልሾፍ እንደዚሁም ደግሞ ጆቫኒ ቫን ብሮኮስትም ከስራቸው ተሰናብቷል። ከዚህ በተጨማሪም የፊትነስ ኮቹም ወይም ደግሞ የፊትነስ አሰልጣኝ የሆነው ሩቢን ፒተርስም ከአሰልጣኝነታቸው እንደተሰናበቱ እየተነገረ ይገኛል። በተለይ ደግሞ ምክትል አሰልጣኙ ሁልሾፍና የፊትነስ ኮቹ ሩቢን ፒተርስ ከአሰልጣኝ አርነ ስሎት ጋር እንግዲህ ከፌኖርድ ጀምሮ ነበር አብረው ሲሰሩ የነበሩት። በትናንትናው ዕለት አሰልጣኝ አርነ ስሎት መሰናበታቸውን ተከትሎ እነዚህም የኮቺንግ ስታፍ አባላቶች ከስራቸው ሊሰናበቱ ይችላል። ቀሪዎቹ የኮቺንግ ስታፍ አባላቶች በስራቸው ይቆያሉ ወይስ ይሰናበታሉ የሚለውን ግን ቀጣይ የምንመለከት ይሆናል። በነገራችን ላይ እንደ ፖል ጆይስ ዘገባ ከሆነ አሰልጣኝ አርነ ስሎት ከስራቸው መሰናበታቸው የተነገራቸው ትናንትና ጠዋት ላይ ነው። በእኛ የቀን አቆጣጠር ደግሞ ወደ ምሳ ሰዓት አካባቢ ነው የተነገራቸው። አያይዙም በዘገባው ላይ እንደተናገረው ከሆነ ስሎት ሪፕሬዘንታቲቮች ወይም ደግሞ የስሎት ተወካዮች ከትናንትና ወዲያ አርብ ማታ ላይ በሊቨርፑል እንደሚቆዩ እርግጠኞች ነበሩ። ከዛ በኋላ ነው እንግዲህ ነገሮች የተቀየሩት፣ ውሳኔዎች የተወሰኑት። የሊቨርፑል አመራሮችም ከአሰልጣኝ አርነ ስሎት ጋር መለያየት አለብን ብለው ውሳኔ ያስተላለፉትና እስከ አርብ ማታ ድረስ ወይም ደግሞ እስከ ቅዳሜ ጠዋት ድረስ አሰልጣኝ አርነ ስሎት በስራቸው እንደሚቆዩ ነበረ የሚያውቁት። ነገር ግን ደግሞ ከዛ በኋላ በተወሰኑ ውሳኔዎች መሰረት አሰልጣኝ አርነ ስሎት ከስራቸው ሊሰናበቱ ችሏል። ሉዊስ ስቲል ይዞት በወጣው ዘገባ መሰረት ከሆነ ደግሞ የሊቨርፑል ተጫዋቾችም ሾክ አድርጓል ወይም ተገርመዋል፣ ተደንቀዋል በአሰልጣኝ አርነ ስሎት መሰናበት እያለን ይገኛል። ይህ መደናገጥ ወይም ይህ መገረም በጥሩ ነው በመጥፎ ነው የሚለውን ነገር በቀጣይ የምንመለከት ይሆናል። እስካሁን ድረስ ግን ምንም አይነት ተጫዋች በአሰልጣኝ አርነ ስሎት መሰናበት ዙሪያ ያወጣው መግለጫ እንደሌለ ነው እየተነገረ የሚገኘውና ምናልባትም በአሰልጣኝ አርነ ስሎት መሰናበት ደስተኛ ሆኖ ሊሆን ይችላል ብዬ አስባለሁ። በተጨማሪም ግን ሉዊስ ስቲል ይዞት በወጣው ዘገባ መሰረት አሰልጣኝ አርነ ስሎትም በጣም እንደተገረሙ ነው እየተናገረ የሚገኘው። በተለይ ደግሞ ከጥቂት ሳምንት በፊት ከጥቂት ቀናቶች በፊትም አሰልጣኝ አርነ ስሎት በስራቸው እንደሚቆዩ በጣም እርግጠኛ ነበር። እንደውም አንድ ጋዜጣዊ መግለጫ ላይ እንደተናገሩት ከሆነ እስካሁን ድረስ ከአመራሮቹ እንደሚደርሰኝ ከሆነ ከአመራሮቹ ጋር ከማወራው ወሬ አንጻር በስራዬ እቆያለሁ የሚል አስተያየት መስጠታቸው አይዘነጋም። አሁን ላይ ግን ነገሮች ተቀያይረው አሰልጣኝ አርነ ስሎት ከስራቸው ሊሰናበቱ ችሏል። ለሊቨርፑል ቅርብ የሆነው ጋዜጠኛ ዴቪድ ሊችም ልክ እንደ አሰልጣኝ አርነ ስሎት ሁላ በተወሰነ መልኩ እንደተጋረመ ነው እየተናገረ የሚገኘው። ከአንፊልድ ኢንዴክስ ጋር ባደረገው ቆይታ አሰልጣኝ አርነ ስሎት መባረራቸው በተወሰነ መልኩ አስገርሞኛል። በተለይ ደግሞ ከሊቨርፑል አካባቢ የሚወጡትን መረጃዎች ስንመለከት አሁንም ድረስ አሰልጣኝ አርነ ስሎትን እንደሚደግፉ ከአሰልጣኝ አርነ ስሎት ጎን እንደሆኑ ሲናገሩ ነበርና በድንገት አሰልጣኙን ማሰናበታቸው በተወሰነ መልኩ አስገርሞኛል። እንደዚሁም በሊቨርፑል አካባቢ ያሉ ሰዎች ራሱ አሰልጣኝ አርነ ስሎት እንደሚሰናበቱም እርግጠኛ አልነበሩም። ጠዋት ላይ ነው ውሳኔዎቹ ተወስኖ ለአሰልጣኝ አርነ ስሎት ሊተላለፍ የቻለውና ሊቨርፑል አካባቢ ያሉ ሰዎች እንኳን ራሱ አሰልጣኝ አርነ ስሎት እንደሚሰናበቱ አላወቁም ነበር የሚል አስተያየቱን ሰጥቷል። በተጨማሪም በሰጠው አስተያየት ግን አሰልጣኝ አርነ ስሎት ለምን እንደተባረሩ የራሱን ምክንያት አስቀምጧል። አንደኛው ምክንያት ቡድኑ ኢንቴንሲቲ ይጎለዋል ነው። ከዚህ ቀደም እንግዲህ በተለይ በየርገን ክሎፕ ስር እንደዚሁም ደግሞ ባለፈው ሲዝን በአሰልጣኝ አርነ ስሎት ስር ቲሙ በጣም ኢንቴንስ የሆነ ቡድን ነው የነበረው። ያንን ነገር ግን በዚህ ሲዝን መመልከት አልቻልንም። ትሬኒንግ ቦታ ላይም ያንን ነገር ማምጣት አልቻሉ። በእርግጥ የተለያዩ ተጫዋቾች ተጎድተውባቸዋል። ነገር ግን ደግሞ ባሉት ተጫዋቾች ራሱ ቡድኑ ኢንቴንስ እንዲሆን ማድረግ ነበረባቸው። ምክንያቱም ከዚህ የበለጠ ተጫዋቾች ተጎድተውባቸው ሌሎች ቲሞች ከዚህ የበለጠ ኢንቴንስ የሆነ ጨዋታን ሲጫወቱ መመልከት ይችለናልና ከዚህ የተሻለ ኢንቴንሲቲ አለማምጣቱ ለመሰናበቱ አንደኛው ምክንያት ነው። ሌላኛው ምክንያት ደግሞ ከአካዳሚ ተጫዋቾች ጋር ያለው ግንኙነት ነው። ከዚህ ቀደም እንግዲህ ሊቨርፑሎች የሚታወቁበት ከአካዳሚ የተለያዩ ተጫዋቾችን በማሳደግ ወደ ዋና ቡድን በማብቃት ነው። ለምሳሌ እነ ትሬንት አሌክሳንደር አርኖልድ፣ እነ ጃራል ኳንዛ፣ እነ ከርቲስ ጆንስ እንደዚሁም ሌሎች ተጫዋቾችን በተመለከቱ ከአካዳሚው
ከቡድኑ የወጡ ተጫዋቾች ናቸው። አርነ ስሎት ግን አካዳሚውን እየተመለከቱ አይመስልም። በዛ ምክንያትም ከስራቸው ሊሰናበቱ እችሏል። እንደዚሁም ደግሞ ከተጫዋቾች ጋር ያላቸው ግንኙነት ራሱ ለመሰናበታቸው እንደ አንዱ ምክንያት ተደርጎ ይቀመጣል። ከተለያዩ ተጫዋቾች ጋር ኮሚኒኬሽናቸው ጥሩ አይደለም። በተለይ አሁን ከካልቨን ራምሲ ጋር እንደዚሁም ደግሞ ከሃርቪ ኤሊየት ጋር ራሱ የነበራቸው ኮሚኒኬሽን ያን ያህል የሚያመረቃ አልነበረምና በእነዚህ አጠቃላይ ምክንያቶች አሰልጣኝ አርነ ስሎት ከስራቸው ሊሰናበቱ ችለዋል እያለን ይገኛል ዴቪድ ሊች። ከዚህ በተጨማሪም ግን ዘ አትሌቲክስም የራሳቸውን ምክንያት አስቀምጧል። የመጀመሪያው ምክንያታቸው ቡድኑ አይደንቲቲ የለውም ነው። ባለፉት ዓመታት እንግዲህ የሊቨርፑል አይደንቲቲ የሚታወቅ ነው የነበረው በየርገን ክሎፕ ስር ብቻም ሳይሆን ከዛ በፊትም በብራንዳን ሮጀርስ ስርም የሊቨርፑል ያጫወት ስታይል ይታወቅ ነበረ። ባለፈው ሲዝንም እንግዲህ አሰልጣኝ አርነ ስሎት ያንን ያጫወት ስታይልም ሲተገብሩ መመልከት ይችላል ነበር። በዚህ ሲዝን ግን ያንን የሊቨርፑል አይደንቲቲ በሜዳ ላይ ልንመለከተው አንቻልንም። በተጨማሪም ደግሞ ቡድኑ ቴምፖ ይጎሏል፣ ኢንቴንሲቲ ይጎሏል። ፈጣን የሚባል አጫወትን አይደለም እየተጫወተ የሚገኘው። በእነዚህ ምክንያቶች ከስራቸው ሊሰናበቱ ይችላል። ሌላኛው ለመሰናበታቸው ምክንያት ደግሞ የተጫዋቾች የአቋም መውረድ ነው። በተለይ ደግሞ በሊቨርፑል ቤት ትልልቅ ስም ያላቸው ተጫዋቾች፣ ስታብሊሽድ የሆኑ ፕሌየሮች ባለፈው ሲዝን በጣም ምርጥ ብቃታቸውን ሲያስመለክቱ የነበሩ ተጫዋቾች በዚህ ሲዝን አቋማቸው በጣም ወርዶ ነው የተመለከትናቸው። በተለይ አሁን ለምሳሌ እነ ኢብራሂማ ኮናቴ፣ ኮዲ ጋክፖ፣ አሌክስ ማካሊስተር እንደዚሁም ሌሎች ተጫዋቾች ካለፈው ሲዝን በጣም የወረደ አቋምን ነው እያሳዩ የሚገኙት። እናም ይህንን አቋማቸውንም ሊመልሱላቸው አልቻሉም። በጣም ጥሩ የሚባል እንቅስቃሴ እንዲያደርጉም አልረዷቸውም። በዚህ ምክንያት ሊሰናበቱ ይችላል። ከዛ በተጨማሪ ግን በዋነኝነት በጣም አስከፊ የሚባል አጫወትን ነው እየተጫወቱ የሚገኙት። በሜዳ ላይ የሚያሳዩት እንቅስቃሴ በጣም የወረደ ነው። ያ ደግሞ በአንፊልድ ዙሪያ የተለያዩ ኔጌቲቭ የሆኑ ሙዶችን ሊፈጥር ይችላል። ኔጌቲቭ የሆኑ ስሜቶችን ሊፈጥር ይችላል። በተለያዩ አጋጣሚዎችም የሊቨርፑል ደጋፊዎችም ተቃውሟቸውንም ሲያሰሙ መመልከት ይችላልና በእነዚህ ምክንያቶች አሰልጣኝ አርነ ስሎት ከስራቸው ሊሰናበቱ ችለዋል እያሉን ይገኛሉ ዘ አትሌቲክሶች። በመቀጠልም የቀድሞ የሊቨርፑል ተጫዋች ሆነው ኤሚል ሂስክ የሰጠውን አስተያየት ነው የምንመለከት። ይህ የቀድሞ የሊቨርፑል ተጫዋች እንግዲህ ዋነኛው የትኩረቱን ያደረገው በቀጣይ የሊቨርፑል አሰልጣኝ ይሆናሉ ተብሎ በሚጠበቁት በአንዶኒ ኢራዮላ ዙሪያ ነው። እናም በሰጠው አስተያየት አንዶኒ ኢራዮላ በጣም ምርጥ አሰልጣኝ መሆን እንደሚችል፣ የሊቨርፑል አሰልጣኝ መሆን እንደሚችል በደንብ አስመልክቷል። ብቃቱ እንዳለው በደንብ አሳይቷል እያለን ይገኛል። አያይዞም በሰጠው አስተያየት አንዶኒ ኢራዮላ በጣም ብልህ አሰልጣኝ እንደሆነ በደንብ አስመልክቶናል። ከዚህ ቀደምም በአራት ተከላካዮች እንደዚሁም ደግሞ በሶስት ተከላካዮችም መጮት እንደሚችል፣ ነገሮችን መቀየር እንደሚችል በደንብ አስመልክቶናል። ነገር ግን ደግሞ አንድ መርሳት የሌለብን ነገር ቢኖር ምንድነው በርንማውዝና ሊቨርፑል አንድ አይነት ቡድን አይደሉም። ሊቨርፑል በጣም ትልቅ ቲም ነው። እንደዚሁም ከሌሎች ትልልቅ ቲሞችም ከዚህ ቀደም በተደጋጋሚ እንደተናገር ነው ሊቨርፑል ለየት ያለ ክለብ ነው። ለዛም ደግሞ ብዙ ጊዜ ለዚህ ክለብ መስጠት ያስፈልጋል። እንደኔ በግሌ አንዶኒ ኢራዮላ ለሊቨርፑል ጥሩ አማራጭ ነው ብዬ አስባለሁ። በተለይ የአጮት ስታይሉን ከተመለከትን ለሊቨርፑል የሚመጠን የሚመች አይነት አሰልጣኝ ነው ብዬ አስባለሁ። ምክንያቱም እንደ ሊቨርፑል ደጋፊነታችን ሁልጊዜም አዝናኝ የሚባል ጨዋታን መመልከት እንፈልጋለን። ይህንንም ደግሞ በየርገን ክሎፕ ስር በደንብ ማግኘት እችለናል። አሰልጣኝ አርነ ስሎትም በመጀመሪያ ሲዝኑ በጣም አዝናኝ የሚባል ጨዋታን ሲያስመለክተን ነበረ። በዚህ ሲዝን ግን ያንን ልንመለከት አልቻለም። ኳስ መቆጣጠር ላይ ነበረ ሙሉ ለሙሉ ትኩረት ያደረገ። በዛ ምክንያት ደግሞ ክለቡ በጣም ቀርፋፋ ጨዋታን እንዲጫወት አድርጎታል። ያንን ደግሞ እኛ መመልከት አንፈልግም። እኛ መመልከት የምንፈልገው በማጥቃት ላይ ትኩረት ያደረገ በጣም ፈጣን የሚባል ጨዋታን የሚጫወትን ክለብ ነው። ያንን ደግሞ አንዶኒ ኢራዮላ ይሰጥናል ብዬ አስባለሁ የሚል አስቴቱን ሰጥቷል። በተጨማሪም በሰጠው አስቴት ሊቨርፑሎች በክረምቱ የዝውውር መስኮት ላይ በሚያወጡት ወጪ ላይ በጣም ሊጠነቀቁ ይገባል። በተለይ ደግሞ ባለፈው የክረምቱ የዝውውር መስኮት ያወጡትን ወጪ ያመጡትን ተጫዋቾች እንደዚሁም ደግሞ የተፈጠረውን ነገር ሁላችንም እናውቃለንና ከዚህ በኋላ በጣም በጥንቃቄ ነገሮችን ማስተዋል መቻል አለባቸው። አንዶኒ ኢራዮላ የሊቨርፑል አሰልጣኝ ቢሆንና ሊቨርፑሎች ብዙ ብሮችን አውጥቶ የተለያዩ ተጫዋቾችን ቢያመጡ አሁንም ድረስ አሰልጣኙ ጫና ውስጥ ሊገባ የሚችልበት ከፍተኛ እድል አለ። እንደ ሊቨርፑል ያለ ክለብ ደግሞ ተጫዋቾችን ለአሰልጣኝ ብለው አይደለም የሚያመጡት፣ ተጫዋቾችን የሚያመጡት ለክለቡ ብለው ነውና በመጀመሪያ ደረጃ ክለቡ ምን አይነት ያጮት ስታይልን መጮት ይፈልጋል የሚለው ላይ በደንብ ማተኮር መቻል አለባቸው። ከዛ በኋላ ለዛ የሚስማማ አሰልጣኝን ማምጣት፣ ከዛ በኋላ ለዛ ያጮት ስታይል የሚመችን ተጫዋች ማምጣት ነው ያለባቸው። ዝም ብሎ ብዙ ብሮችን ማውጣት የለባቸውም። በጣም በጥንቃቄ ብሮችን ማውጣት አለባቸው የሚል አስተያየቱን ሰጥቷል። በዚህ በሰጠው አስተያየት ዙሪያ እንግዲህ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ።
በመቀጠልም የቀድሞ የሊቨርፑል ተጫዋች እንደዚሁም ሌጀንድ የሆነው ስቲቨን ጄራርድ የሰጠውን አስተያየት ነው የምንመለከተው። በሰጠው አስተያየት አሰልጣኝ አርነ ስሎት በመሰናበታቸው አልተገረምኩም፣ ነገር ግን ደግሞ ለሱ ትንሽ አዝኜለታለሁ። ምክንያቱም ባለፈው ሲዝን በመጀመሪያ አመቱ በጣም አስደናቂ የሚባል ስራን ነበረ ለሊቨርፑል መስራት የቻለው። በተለይ ደግሞ የርገን ክሎፕን ተክቶ ነበረ የሊቨርፑል አሰልጣኝ መሆን የቻለው። የርገን ክሎፕን መተካት ደግሞ ቀላል የሚባል ስራ አይደለም፣ በጣም ከባድ የሚባል ነው። አርነ ስሎት ግን ነገሮችን እንዳለ ቀላል አድርጎ በስተመጨረሻ የፕሪሚየር ሊግ ዋንጫ ማንሳት ችሏል። ፕሪሚየር ሊግን ማንሳት ደግሞ ቀላል የሚባል ነገር አይደለም። ይህንን ደግሞ እኔ በደንብ የማውቀው ነገር ነው። ብዙ አሰልጣኞች ለብዙ አመታት የፕሪሚየር ሊጉን ዋንጫ ለማሳካት ከፍተኛ ጥረት አድርጓል፣ ነገር ግን አልተሳካላቸውም። አሰልጣኝ አርነ ስሎት ግን በመጣ ገና በመጀመሪያ አመቱ የፕሪሚየር ሊግ ዋንጫ ማንሳት ችሏል። ይህም ደግሞ በታሪክ የሚቀመጥለት ስራው ነው። በሊቨርፑል ቤት ውስጥም ሁልጊዜም የሚነሳለት ስራው ሆኖ ይቀመጣል። እንደዚህ ብንልም ግን ያለፈውን ሲዝን የመጨረሻዎቹን 10 ጨዋታዎች እንደዚሁም ደግሞ በዚህ ሲዝን አብዛኞቹን ጨዋታዎችን ስትመለከቱ ግን ሊቨርፑል በጣም ተዳክሞ ነው የተመለከት ነው። ከሊቨርፑል የማይጠበቅ እንቅስቃሴን ሲያደርጉ ተመልክተናል። የአጮት ስታይላቸውም በጣም ደካማ የሚባል በጣም አስከፊ የሚባል ለማየት የማይማረክ አይነት ጨዋታ ነበር ሲጫወት የተመለከት ነው። እንደ ቡድንም አልነበረም ሲጫወት የነበረው። በመሀላቸው ብዙ ክፍተቶችም እንዳሉም ስንመለከት ነበርና ዲስጆይንትድ የሆነ ቡድን ሆኖ መመልከት እችለናል። በእርግጥ መጀመሪያ የአሰልጣኝ አርነ ስሎት መሰናበትን ስሰማ ትንሽ ተገርም ያለው ትንሽ ሰርፕራይዝ ዶኛለሁ። ነገር ግን ቁጭ ብዬ ሳሰላስለው ነገሮችን ሳመዛዘን ግን አሰልጣኝ አርነ ስሎት በትክክለኛው ሰዓት ከስራቸው ተሰናብቷል ብዬ አስባለሁ የሚል አስተያየቱን ሰጥቷል። በቀጣይ የሊቨርፑል አሰልጣኝ ማን ሊሆን ይችላል በሚለው ዙሪያ በሰጠው አስተያየት ሁላችንም በእግር ኳስ ላይ እንደ ማለፋችን መጠን እንደዚህ አይነት አሰራሮች እንዴት እንደሚሰሩ ሁላችንም እናውቃለን። አሰልጣኝ ከተባረረ በኋላ ምን አይነት ፕሮሰስ እንዳለ ሁላችንም እናውቃለን። እናም ሊቨርፑሎች ዛሬ አሰልጣኙን ቢያሰናብቱ እንኳን ራሱ የአሰልጣኝ አርነ ስሎት ተተኪ መፈለግን ዛሬ ጀምረዋል ብዬ አላስብም። ሊቨርፑሎች እንደዚህ አይነት አሰራር የላቸውም። ቀደም ብለው ነው ነገሮችን ሁላ የሚያጠኑት። አሰልጣኝ አርነ ስሎት ቢሰናበቱ ብለው የተለያዩ ስም ዝርዝሮችን ይዘዋል ብዬ አስባለሁ። ምክንያቱም ሊቨርፑሎች በድንገት ውሳኔዎችን የሚያስተላልፉ ክለብ አይደለም። ስለዚህ በዚህ ሰዓት ላይ በሊስታቸው ላይ የተለያዩ የአሰልጣኞች ስም ዝርዝር ይኖራል ብዬ አስባለሁ። እናም ለዛም ነው እንግዲህ ትክክለኛው ሰዓት ላይ ነው አሰልጣኝ አርነ ስሎት የተሰናበቱት የሚለው። ምክንያቱም አዲስ የሚመጣው አሰልጣኝ የቅድመ ውድድር ዝግጅቱን ከተጫዋቾቹ ጋር ማድረግ ይችላል እና ቡድኑን በደንብ መስራት ይችላል። ለቀጣይ ዓመትም በደንብ መዘጋጀት ይችላልና በትክክለኛው ሰዓት ውሳኔው ተላልፏል ብዬ አስባለሁ የሚል አስተያየቱን ሰጥቷል። በአንዶኒ ኢራዮላ ዙሪያ በሰጠው አስተያየት ምናልባት ጥሩ የሊቨርፑል አሰልጣኝ ሊሆን ይችላል ብዬ አስባለሁ። በተለይ ደግሞ በበርንማውዝ ቤት የሰራው ስራ በጣም አስደናቂ የሚባል ነው። እንደዚሁም ደግሞ ለሊቨርፑል የሚመች አይነት ያጮት ስታይል ያለውም አሰልጣኝ እንደመሆኑ መጠን ለሊቨርፑል ጥሩ ይሆናል ብዬ አስባለሁ። ነገር ግን ደግሞ ሊቨርፑል በጣም ማራኪ የሚባል ቡድን ነው። ሁሉም ትልልቅ የሚባሉ አሰልጣኞችም ይህንን ክለብ ለማሰልጠንም ከፍተኛ ፍላጎት ይኖራቸዋል ብዬ አስባለሁ እና በዚህ ምክንያትም አንዶኒ ኢራዮላ ብቻ በስም ዝርዝር ውስጥ ይገኛል ብዬ አላስብም። ሌሎችም ምርጥ የሚባሉ አሰልጣኞችም በያዟቸው የስም ዝርዝር ውስጥ ይገኛሉ ብዬ አስባለሁ። ነገር ግን ደግሞ የሊቨርፑል አመራሮችን ከተመለከታችሁ እንደዚሁም ደግሞ ከበርንማውዝ ጋር ያላቸውን ግንኙነት ከአንዶኒ ኢራዮላ ጋርም ያላቸውን ግንኙነት ከተመለከታችሁ ምናልባትም ቀጣዩ የሊቨርፑል አሰልጣኝ የመሆን እድሉ ከፍተኛ ነው ብዬ አስባለሁ የሚል አስተያየቱን ሰጥቷል። በአጠቃላይ እንግዲህ ስቲቨን ጄራርድም የሰጠው አስተያየት ይህንን ይመስላል። ሌሎችም የተሰጡትም አስተያየቶች እነዚህን ይመስሉ ነበር። በእነዚህ ዙሪያ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ባይዘዌ በዚህ በትናንትናው ሰበር ዜና ላይ የአሰልጣኝ አርነ ስሎት መሰናበትን ተከትሎ እንግዲህ እናንተም ብዙ አስተያየቶችን ሰጥታችኋል። የሁላችሁንም አስተያየትም ተመልክቻለሁ። ሁላችሁም እንግዲህ በአሰልጣኝ አርነ ስሎት መሰናበት በጣም ደስተኛ እንደሆናችሁ ነው እየተናገራችሁ የሚገኙት። እንደዚሁም በቀጣይም እንግዲህ አንዶኒ ኢራዮላም አሰልጣኝ ተደርጎ ቢሾምም ደስተኛ እንደምትሆኑ ተናግራችኋል። እንደዚሁም አንዳንዶቻችሁም ደግሞ ሉዊስ ኤንሪኬ ነው የሊቨርፑል አሰልጣኝ መሆን ያለበትም የሚል አስተያየታችሁንም ሰጥታችኋል። የሁለታችሁም አስተያየት እንግዲህ የሚያስኬድ ነው። ሁለቱም የራሳቸው የሆነ ኳሊቲ ያላቸው አሰልጣኞች ናቸው። እንደዚሁም ሌሎች አሰልጣኝ መሆን አለባቸው የምትሉት ካለ እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይም እንግዲህ ማን አሰልጣኝ ሊሆን ይችላል የሚል አንድ ፕሮግራም ይዤላችሁ የምመጣ ይሆናል። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።